እሺ ከውልደትሽ ማለት እዚህ አካባቢ ተወልጄ ያደግኩ ምናምን ብለሽ አትጀምሪም? የናዝሬት ልጅ ነኝ። እሺ ናዝሬት ተወልደሽ አደግሽ። እስከ ስንት ተማርሽ? እስከ 12 ተምሬያለሁ። ኦኬ እስከ 12 ተምረሽ ከዛ እሺ ከዛ ምንም አይነት ስራ አልሰራሽም? ቀጥታ ወደ 1997 ወደ ሱዳን ጉዞ ደረሽ? እነግድ ነበር እና ሱቅ ነበር። አዎ ሱቅ ነበር። እያቋረጥኩ እየተማርኩ ኦኬ። እና መነሻው ፍቅር ነው እንዲህ የሚያደርገኝ ማለት ነው። እሺ እና ከመሄዴ በፊት ግን ያው የመነሻው ዋናው ፍቅር ነው፣ እልህ ነው። ከፍቅር ቀጥሎ ማለት ነው። በእልህ በጣም የምወደው ልጅ ነው። ይሰማል አቡዬ? አዎ። ግን ከተውብቃችሁ መጀመሪያ ከእልሁ ከፍቅሩ በፊት እንዴት አየሹ? የታየሹ ልጁን ለመጀመሪያ ጊዜ በአይንሽ ያየሽበትን ቀን ከዛ ቀን ነው ጀምሮ? የአንድ ሀገር ልጆች ነን። ኦኬ የአንድ ሀገር ልጆች ነን። እኔ ነኝ የወደድኩት። ከስር እሺ አልልም። አንቺ ቀልጠፍ ብለሽ አውሪ። እሺማ አዎ እኮ አይ እንትን እያልኩ ነው። እና በጣም ነው የምወደው የነበረው። የኛ ጊዜ ደግሞ በጣም ከባድ ነበረ። ቤተሰብ በጣም እንትን አለ፣ ቁጥጥር አለ። አባቴ በጣም ይወደኛል፣ በጣም ከምልሽ በላይና እንደፈለግሽ ትማሪያለሽ። አባቴ በጣም ይወደኛል። ከእናቴ ጋር ግን አንቲ ነን። ስራም ትለኛለች። እኔ ቤት አጸዳለሁ፣ ልብስ አጥባለሁ። የእሷ ስራ የሚባለው ኩሽና ገብተሽ የምትሰሪው ስራ ነው። እና በጣም ነው የምንጣለው ከእናቴ ጋር። አባቴ ደግሞ ከኔ ጋር ነው። እንድማር ነው የሚፈልገው። የኔ ልጅ ወንድ ናት ይላል። በጣም በቃ እንዴት ልበልሽ። ግን ምን ይለኛል? እንደፈለግሽ ተማሪ፣ ከዛ ውጪ አንድ ነገር ባይ እቺ ጥይት ከእንትኑ ይሄ ሽጉጥ ነው የሚባለው። ጥይቱን ቀላሃውን ያወጣና እቺ አንዷ ለኔ እቺ አንዷ ላንቺ ይለኛል። አብረን ነው የምታይዘው የምንወጣው አንድ ነገር ባይ እና በቃ በመሃል እኔ ያንን ልጅ ወደድኩኝ በጣም ከምልሽ በላይ። እሱ አዲስ አበባ ለስራ ሲሄድ ተከትዬ ሄድኩ። እኔ እዚያ አልማርም ብዬ ማለት ነው። አስቸግሬ አልቅሶ ምናምን ምን አጠፋው ምን አረኩሽ ምን ሰርተሽ ነው ምን አተሽ ነው ምን ያላለኝ ነገር የለም። አባታችን እኛን ሲያሳድግ መዘጋጃ ነው የሚሰራው። ጠዋት ጫማ አድርጎ ከሄደ በረባሱ ታውቂያለሽ? በረባሱ ጎማ ጫማ እሱን አድርጎ ይሄድና ሳይክል አለችው። ከዛ እንትን ነው የሚሄደው፣ እርሻ ነው የሚሄደው። አይመጣም ወደኛ። ከዛ ይቅርታ እንዲቆይ ይቅርታ አቡዬ። እሺ እየሰማሽ ነው ማለት ይሄዳል። ከሰዓት በረባሱ አድርጎ ይሄዳል። ሳይክል አለችው አርሶ ምናምን በመከራ በቃ 8 ልጆች አሉት ያው ከኔ ጋራ እና በዚህ መሃል እኔ አባቴን ወዳለሁ፣ ግን እንደዛ ሆንኩ ወደድኩ። ከዚህ ከልጅ ጋራ እኔ ነኝ እንዳልኩሽ የምወደው በጣም እሱ ጉዳዩ አይደለም። እርግዝና ተፈጠረና 10ኛ ክፍል ነው ይሄ ነገር። በቃ ያቺ ነገር አለች አይደለ? ያቺ ሽጉጥ ያቺ ቀለዋ እሞታለሁ በቃ እኔ ራሴን አጠፋለሁ አባቴ ከሚሞት። ስለዚህ ምን እናርግ? እናስወርድ እና በቃ በሐዘን በኢየሱስ ስም ያ ጊዜ አለፈ። እሱ በጣም ነው እንትን የሚለኝ። በምንም ጉዳዩ አይደለሁኝም፣ ብታይ ምኑም አይደለሁም። እኔ ነኝ የምወደው እንጂ ስፍስፍ እሱ አጥፍቶ አስቀይሙኝ እኔ ነኝ ይቅርታ የምጠይቀው እያለቀስኩ። እንደዛ ስንል በመሀል ጣላን። ከዚህ ከጓደኛዬ ጋር ስንጣላ ሌላ ያለ መሀል ላይ የሚጠይቀኝ፣ ግን እኔ በጣም ነው ይሄንን የምወደው እና ምን አለኝ። ወደ 3 ወር ተለያየንና ናፈቀኝ እና ደወልኩለት። መስሪያ ቤት ነው የምደውለው። ይሄ ቁጥር ዞሮ የሆነ ኤክስቴንሽን ምናምን ተብሎ ነው የሚደውለው። እና ናፈቀኝ ስለው ነይ አለኝ።
ጠዋት ቤት የለሁም ከሰዓት ቤት ነኝ አለኝና ሄድኩ። ቤተሰብ የተወሰኑት የዘመዶቼ ምናምን ያውቃሉ፣ የእሱም እንደዛ። እዛ ሲሄድ አዲስ አበባ ነው፣ እኔ ከናዝሬት ነው የሄድኩት። አሁን ተመልሻለሁ። ከዛ አልሆነም፣ ነገሮች ተበላሹ፣ መሀል ላይ ያሉት ነገሮች ምናምንና ወደ ናዝሬት ተመልሻለሁ። ከዛ እህትየው ስታይ እንደ ሳላት ምን ነው ጠፋሽ፣ ምን ሆናችሁ ምናምን ስትለኝ አይ በሰላም ነው አልተመቸኝም ምናምን ተጣልተን ነው አላልኳት። እንኳን መጣሽ ምናምን አለችና ቁልፍ ሰጠችኝ፣ የእሱን ቤት ቁልፍ ማለት ነው። ገባሁ። ምን ያደርጋል ሁሌ የሚጽፈው ዲያራ አለው የቀን ውሎ። ሳላነብ ቆይቼ የለ እንደገባሁ በሩን ዘጋው፣ ያንን እንትን አወጣው፣ መዝገቡን አወጣው ሰብሰብ አድርጌ ዛሬ ላይ ሳይ ዋሸዋት ይላል። ቤት አሉልም ቤትም አላድርም። ተንቀጠቀጥኩ፣ እምባዬ እንደ ውሃ ይፈሳል በላይ ላይ። ቁጭ አልኩኝና እንትኑን መልሼ እስከ ዛሬው አነበው ነበረ። ይቅርታ ብታደርግም ባታደርግልኝም ብዬ ጽፌ ማለት አየው እንደነበረ ወረቀቱን ማለት ነው። መልሼ ልክ ስወጣ እህትዮ መጣች። ምን ነው አፈር በእንኩት ምን ነው አለችኝ። ምንም። ምን አለሽ? ምንም። ምን አስቀምጥልሽ? ወረቀት አግኝተሻል? እንደው አረ ይሄን ባየ ለሱ የማይቀናውም አለች። እንቅ አርጋኝ ቁጭ አለች። አዘነች። ተነስቼ ያኔ መብራት ይጠፋ ነበር 92 በእንትን ነው በምንድን ነው ይሄ በፈረቃ ባድር መጽሐፍ ሳያነብ አድራለሁ። ግን በምን እንዴት በምን አእምሮዬ ተመልሼ ወደ ዘመዶቼ ጋር ሄድኩኝ። እህቴ አብራኝ ነበረ። ቀን ሄድ ነው እሰይ አለችኝ። ስታየኝ ገና አልቅሻለሁ ምናምን። እሰይ ገና ይገልሻል አለችኝ። ጥፍሪ ሳትቀር ስትነዳደረች ይዛለት ማለት ነው። እና ወሰንኩ ምን ላረግ ከዛ ከሚጠይቀኝ ልጅ ጋራ ልሆን ሌላ የሚጠይቅሽ ወንድ ነበረ እኔ አልፈልገውም። በጣም ነው ይሄን የምወደው። በቤተሰብ ይመጣል ምናምን ምንም አልፈልግም። እኔ ከሱ ውጪ ምንም አልፈልግም። ከዛ ከሱ ጋራ ሻይ ቡና ማለት ጀመርን። የመጀመሪያ አብረን ያደርንለት ልጅ ተጸነሰ። ከሁለተኛው ጋር ከጠፋም ይጠይቅሽ ከነበር ከዛኛው ጋር አስወርድሻለሁ። አንድ በቃ ከሱ ጋር አስወርጃለሁ። ከሱ ጋር አስወርጃለሁኝ። በጣም በኢየሱስ ስም በጣም ነው ማለት ነው። ስቲል በጣም የሚቆጨኝ እግዚአብሔር የማያውቀው ነገር የለምና በኋላ ይሄን ነግራቸዋለሁ። ነገሮች ሲሆኑ ሁሉ ነገር ለበጎ ነው መሆን አልነበረበትም። መሸሽ መደበቅ እችል ነበር። ዘመዶቼ ጋር መሄድ እችል ነበር። ብቻ በቃ ልጅነትም ስለነበረ ነው አለፈ። እሺ ከዛ ከሁለተኛው ጋራ እንደዛ ሆነ። ሳላቀው ሱቅ እሰራለሁ ብዬሻለሁ። 4 ወር ሆነኝ። ኦኬ አላወኩም። እኔ ፔሪድ ደግሞ መጣ ሄድ እያለ ነው እንደዚህ እየረበሸ ነው የሚመጣውና እተፋለሁ። ከዛ ምንድን ነው ግን ነገር ብያን ቀን ሄጄ ስመረመር ኦልሞስት 4 ወር አልፎኛል። ወይኔ እንዴ 4 ወር ፔሪድ ሲቀራታቂም እንዴ እንዲህ ይሆናል። ሀቡዬ ይሆናል እንደዚህ። ይሄ መጀመሪያው እንትን በጣም ችግር ጥሎብኝ ያለፈው ያኛው ነገር ማለት ነው። አድጎ ነበረ ልሞሱላ ነበረ። የዛኛውማ እኮ ማለት ፔሪድ ሲቀራታቂ ሞይኔ እኮ ጥያቄ ፔሪድሽ ወሩ ካለፈ እኮ የፔሪድ ይኸውልሽ ይቀራል፣ ይመጣል፣ ይሄዳል። እኔ እንትን አይደለሁም። በቃ ሲመጣ መጣ፣ ሲሄድ ሄደ። 3 ወር የሚቆያል። 3 ወር የሚቆያል ምናምን እንትን አይደለምና ነገርኩት። ሄድኩ፣ ገባሁ እሱ ጋር ማለት ነው። እሱ ቤት ገባሁ። ሽማግሌ ተላከ። አለቀሰ አባቴ አለቀሰ። እኔ እኮ እዚህ እንደዛ ነበር የምጠብቃት አለ። አዘነ። ከዛ ልጄን ከወለድኩ በኋላ ሰርግ ተሰረገ። ከዚህኛው ጋር ኃይለኛ ጦርነት ያቅ ነበር። ታውቂያለሽ ጓደኛ እንደነበረኝ ያውቃል ምናምንና ልጄ ደግሞ ወልጄው ልክ በ7 ቀኑ አንዷ ገብታ ሳመችብኝ። አይኑ ሲቀር በሙሉ ቡቅቡቅ ብሎ ቆሰለ።
እና ሰርግ ተሰረገ። በጣም ትልቅ ሰርግ፣ ልጄን ከወለድኩ በኋላ ማለት ነው። ትልቅ ሰርግ። ያው እንዳልኩሽ አባቴ በጣም ነው የሚወደኝ። ከዛ ጭቅጭቅ ሆነ። እኔ አራስነቴን ሳላቀው በየእንትኑ ስዞር ለልጄ ማለት ነው በቃ ይሞትብኛል እንጂ ያድግልኛል ሳልል እንዳዘንኩ በቃ እንዳለ ምንድን የሰጠኝ አምላኬ። ልክ እኔ አለርት ሲሄድ ተረጋጋሁ፣ ሌሎች ብዙ ነገሮች ሳይ ማለት ነው እንጂ የኔ ልጅ የመጀመሪያ ተአምር ነበር የመሰለኝ የፊቱ እንደዛ መቁሰል። እና አዲስ አበባም ሲሄድ ለአለርት አንድ ቀን በእርግዝና አብሮኝ ሳይሄድ ይሄኛው ማለት ነው አሁን ያገባሁት የልጅ አባት ልጄ እንደዛ ሆኖ አንድ ቀን አብሮኝ ሳይሄድ ከእናቴ ጋር ነው የምሄደው ሕክምና ምንም ሲሄድ 15 ቀን ሹፌር ነው 15 ቀን ሄዶ ሲቆይ እዚህ ቦታ ነኝ ያለው። እኔም አልጠይቀውም ምንም እንትን አይደለም። በቃ እንዳልኩሽ እልህ ነው ውስጥ የነበረው መጀመሪያ። እንደዚህ እዚህ ጋር ደርሳለሁ ብዬም አላስብኩም። እኔ ያንን መተው ነበር እኔ እንትን እንደዚህ እያሰቃየኝ እያለቀስኩ እንትን ከሚሆን ብዬ የገባሁበት እንጂ አስቤ አይደለም። ከዛ ምን አለኝ መጨረሻ ላይ ሄድና እንግዲህ ወርም 15 ቀን የሚቆየለ ልጄ ልክ መቁሰል ሲጀምር ቶሎ ሄዳለሁ ወደ አለርት። መድኃኒቱ ካልተንትን ካላለ በጣም የሚቀፍ ነው በቃ ከውስጡ የሚፈሰው ብታይ ከፊቱ ላይ እና ከነማዬ ጋር እንትን ወሰድኩ ብር ወሰድኩ ምናምን ስለው ሪሲት አምጪ ማለት ጀመረ ለልጄ ማለት ነው። በቃ የሚያደርገው ነገር የምትበይው የምትጠጪው እንጂ 5 ሳንቲም እጄ ላይ እስከማጣ ድረስ ያደርገኛል። እኔ ደግሞ እንደዚህ አላደኩም። ብር እየሰራለሁ ብር አለኝ። ከዛ በፊትም ሳረግ የነበረው የራሴን ብር እያወጣሁ ስለነበር አልተሰማኝም ለካስ። እና አልኩ እኔ በቃ እንደማክል ታምሜ ይመስላል። በቃ ቀጠን ንብዬ የልጄ እንትን አለ እንደገና ሀዘን አለ። ሰው ሲያየኝ ያምሻል እንዴ አሞሽ ነበር እንዴ ምናምን የሚለኝ እና ትምህርት ቤት ይግባ 3 ዓመት ሆነው ልጄ። በዛ በጭቅ እንደዛው እየተጨቃጨቀን ማለት ነው። ቅልጥፍ ያለ ነው በጣም ደስ የሚል በቃ ሳይቀየር ያደገ ልጅ እግዚአብሔር ይመስገን። እና ትምህርት ቤት ይግባ ስለው ገና ነው አለኝ። እንዴ ለምን አሁን ብር የለኝም አለ። እሺ እኔ ከነማዬ ጋር አምጥቼ እንትን ልበለው። አይቻልም በሚቀጥለው ይገባል። እሺ ብዬ ዝም አልኩ። ቀን ላይ የሆነ ልጅ አለ ከኛ ጋር የሚኖርና እሱ ዘመድየውን ይዞ መጣ አንዷን። እግዚአብሔር ይስጠው እሱ ብር ባሸጠኝ ኖሮ እኮ ዛሬ አልድንም ነበር። 500 ብር ሰጥቶኝ ታከምኩ። እኔ ለልጄ የጠየቅኩት ስንት ነበር? 100 ብር ነበረ የለኝም ያለው ማለት ነው። እና በጣም ተናደድኩ። ለሷ ቡና ፈላው ምናምን እንግዳውን ሸኘው። ማታ ሲመጣ አራት በላንና ግን ጠዋት ምን ነበር ያልከው አልኩት። እንደዚህ የለኝም አልክ? አዎ። ታዲያ መጀመሪያ እኮ የሚቀድመው ቤት ነው ልጅ ነው። ለልጅ ሳይኖር ለዛውም ወይ እህት አይደለች ወይ ያጎስት ልጅ አይደለች 500 ብር አውጥተህ ስትሰጥ 100 ብር ለልጅ ስለው ተበድሬ ነው። ተበድራ ሰጥም በዛ ቅስፈት በቃ ከሱ ጋር መወሰን እንዳለብኝ አብሬ መኖር እንደሌለብኝ ብዙ ነገሮች መሀልም ስላሉ ማለት ነው ይጠራጠረኛል። ታውቂያለሽ እኔ ልክ ተለየው በቃ አይቼው አላቅም ያኛውን። ምክንያቱም በቃ ኦልሬዲ ትዳር ነው ልጅ ነው። ልጅ ይዘሽ ደግሞ ለዛውም ልጅ ብትይ እንደዚህ የሚቆስል ልጅ ይዘሽ አለርት ስትሄጂ ምን አይነት ጭንቅላት ነው ከወንድ ጋር የምትሄጂው? በምን አምኔ አእምሮዬ ልጅ ድኑልኝ እንዴት ሆናለሁ ነው እንጂ በምን አእምሮዬ ነው እኔ ወንድ የሚያምረኝ የማስበው የሚሄደው እሱ ጋር። እሱ እንደዛ ነው የሚያስበው። ለምን አብረኸኝ አትሄድም? አባት ነህ እኮ ግዴታ አለብክ። አይመቸኝም በቃ ካልተመቻ ጨቅጭቀኝ፣ የትወጣሽ የትገባሽ አትበለኝ። እኔ ቁስል ያለበት ልጅሽን የት ሄዳለሁ? እንደዛ እያልን ልክ ይሄንን ሲለኝ የዚህኛው ሲደገም ያኛውም ነበረ እንዳልኩሽ ምንም ነው የሚሰጠኝ እጄ ላይ ምንም። ከቤት ነው ደውዬ ብር ላኩልኝ ብዬ ቤት መምጣት እንኳን ከፈለኩኝ ወንድሜ በሳይክል መጥቶ ብር አቀብሎኝ በታክሲ እመጣለሁ ልጄን። እሺ ወሰንኩና በቃ እኔ እናንተ አልኩት መለያየት አለብን።
እኔ አቢ በልቶ ጠጥቶ ለብሶ ታክሞ 5 ሳንቲም ይበቃዋል ካልክ መብትህ፣ አረዳም ካልክ መብትህ። እኔ ግን ስሰራ ነው ያገኘኝ። እግዚአብሔር ይመስገን። እጅ እግሬ ወርቅ ነው። ሰርቼ ልጅን አሳድጋለሁ። እኔ እናንተ እንለይ በሰላም ድልድያችን ነው ልጃችን። አንተ ወደ ልጅ ስመጣ እኔ ወደ ልጅ ስመጣ የሚያገናኘን ድልድያችን ነው። አባት እንዲያደርገኝ እናት እንዲያደርገኝ መባወር የለብንም። ይበቃናል። እዚህ አላሰብኩም እኔ ልጅ ራሱ ከእናት ከአባቱ ጋር መለያየት በቃ የምፈራው ነገር ነው። በህይወቴ ስፈራ የነበረው ውስጥ ነው የገባሁት። ከዛ ይሄን አልኩኝ፣ ትቶኝ ሄደ። እኔ የዛኑ ቀን ያወራን ቀን ለእናቴ የመጣውና ልጄን በቃ ከዚህ በኋላ እዚህ ነው የሚቀመጠው ልጄ እስከሱ ጋር እስከምጨርስ አልኳትና ወሰንኩ። እኔም መሸሽ ጀመርኩ ማለት ነው። ቤቱን ቀን ውልበታለሁ፣ ማታ ቤት እናቴ ጋር መጥቻለሁ። እንደዛ ያልኩኝ ምን እያሰብሽ ነው ሲል እንድመለያየት እንፈልጋለሁ። እኔ ምንም አልፈልግም። እዚህ ቤት ውስጥ ያሉት ነገሮች ሁሉ ይገቡኛል። አልፈልግም። እኔ ሰማይናውን ብቻ እንቀደል ይፈልጋለሁ። ያ ሁሉ ሰርግ ተሰርጎ አለ እንዴ! እሱን ለተስካሪ እንዳውጡት ሞቼ ተስካሪ እናውጣታችኋል። በቃ ልጃችሁ ሞታለች ብላችሁ አስቡ ብዬ እነግራቸዋለሁ አልኩ። በዚህም ሊያስፈራራኝ ፈለገ። በዚህ ያለ ሽማግሌዎች ምጣለ። ሽማግሌዎች ምን ያደርጉልናል? እኔ እናንተ ተነጋግረን ያላቆምነውን ቤት ማን ነው ሶስተኛ ሰው እንዲያለችው እንዲያላት ከማለት ውጪ ምን ያደርጉልናል? ምንም አይሰሩልንም። ስለዚህ አያስፈልግም በፍጹም አለ። እሺ እኔ ግን አልፈልጋቸውም። ሽማግሌዎቹ መጡ፣ ያሰብኩትን ነገርኳቸው። ደነገጡ ምናምን በቃ በጣም ተቆጡኝ። አይ እኔ መሞት የለብኝም፣ ልጄ ማሳደግ አለብኝ። እኔ ነኝ ያመጣሁት ይሄንን ልጅ። ስለዚህ እሱ ደንተው አይደለም፣ እኔ ግን ልጄን ፈልገዋለሁ፣ አሳድገዋለሁ፣ እችላለሁ ሰርቼ አልኩኝ። ወሰንና በዚህ ፍርድ ቤት ጨረስን ማለት ነው ጉዳያችንን። ከዛ ልክ ጨርሰን ጊዜው 97 ነው፣ ምርጫ ጊዜ ነው። መረጥኩኝ። በደላላ ነው የሚገርምሽ ሱዳን ሄድኩት። ወደ ሱዳን ልጄ ለእናት የሰጠኋት ሱዳን ሄድኩ። ልጅሽ ተሻለው? ሱዳን አንተሻለውም። የተሻለው መቼ ነው? አይ በቃ ደርስበታለን። በቃ በሰዓቱ ብቻ የተሻለው መቼ ነው ብለሽ የተሻለውን ሰዓት ሳይሻለው ለእናትሽ ሰጠሻትና በ1997 ወደ ሱዳን በደላላ ወደ ሱዳን ሄድኩ። እንዱርማን የምትባል ከተማ የሆኑ ሰዎች ቤት ገባው። ቤተሰብ ናቸው። በጣም ልብስ በእጅ ነው የሚታጠበው። በጣም ፀሐይ ነው። በቃ ከመልሽ በላይ ያልጠበኩት እንደዚህ አልጠበኩኝ። ካርቱም ዋናዋ አሰሪ ካርቱም ናት። እዛም እንሄዳለን፣ እዚህ እንመጣለን። አልቻልኩም እኔ። ከዛ የሆኑ እንትኖች አገኘውኝ ክርስቲያኖች፣ እነሱ አስወጡኝ፣ ከዛ ቤት አስጠፉኝ ማለት ነው። ኦልሞስት ወደ 6 ወር አካባቢ ሆነኛል። አስጠፉኝ። እንትን ገባን ሪያድ አካባቢ ከክርስቲያኖች ጋር ሆንኩኝ። እነሱ ስራ ፈልገው አስገቡኝ። የገባውበት ባልየው እንትን ነው፣ ነጭ ነው። እሷ ሱዳናዊ ናት። ምርጥ ሴት ናት። በቃ ልጇን ታሪኬን ስለነገርኳትኝ ልጇን እንትን ስትል በእንግሊዝኛ ትንሽ አወራለሁ እና እንደዚህ ነው የምንግባባው። ልጇን ስታቅፍ ማሌሽ ትለኛለች። እኔ ልጄ ናፍቃታ ብላ ስለምታስብ ስልክ ታስደውለኛለች ቶሎ። በቃ ማልቀስ ነው። ለዚህ ነው ወይ እንደዚህ ያደረኩት? አዚ ያላሰብኩት ስለሆነ ማልቀስ በቀን ነው ደውለው በቀን ነው ማለቅሰው። ከዛ አልቅሽ የለመንኩት የሚገርምሽ እሱን። ከዛ እባክህን እኔንም አንተንም አይጣን ይሄድከ ይኸው አልቅሺ እሺ አለ። በ6 ወር ሲመጣ አለች እናቴ 1 ኪሎ ሙዝ አይዝም አለች። በ6 ወር ሲመጣ 150 ብር ምናምን ነው ሰጥቶ የሚሄደው አለች። እኔ የምሰራው ነው ለሱ ነው የምልከው። በቃ ምንም እዛ ሲበሉ ሲጠጡ ሳይ ወይኔ ልጄ እንደዚህ
የልጆች መጫወቻ ሳይ ወይ ለኔ ልጄ እሷ ሳትቀር እየገዛች ትልካለች። እቻው ሱዳኒዋ ማለት ሳራ ትባላለች። በጣም ምርጥ ልክ ወደ ማን ነው? ወደ እናትሽ አይደል? ወደ እናቴ ለልጄ እያልኩ በቃ ሁሉንም ምንም ነገር አድርጉለት ነው። ይቀመጥ የሚባል ነገር የለም። እንደገና ለሕክምናማ አለባት እሷ እና አመት ከ8 ወር እዛ የነበረ ስቃይ። ቤት ውስጥ አትቀመጪ። ከነሱ ቤት ውጪ ወደ ቤት ስመጣ ቀን 8 ሰዓት 2 ሰዓት ገብቼ 8 ሰዓት ወጣለሁ። ከክርስቲያኖች ጋር አሳልፋለሁ። ማታ ወደ ቤት ነው የሚሄደው አይደለ? አንድ ሰው አላወራም። የእንትኖች ብዙ ናቸው ኤርትራውያን፣ ያሳዝናሉ ብታይ። እና 2 ልጆች ተዋወኩ። ገነት ትባላለች፣ ጸጋዬና ተስፋዬ። ምርጥ ሰዎች በቃ ከምልሽ በላይ። ከዛ በተረፈ በሳምንት ይመጣሉ ልጆች ከኔ ጋራ። አንድም ልጅ እዚህ ስትረዳኝ የነበረችውን እኔ ወስጃታለሁ። አንድ ገነት የምትባል ሌላ ደግሞ የኔ ዘመድ የነሱ እህት ያልሆነች አብረን ነን እና ወደ 7 ነው ምናምን አንድ ቤት ውስጥ በሳምንት አንድ ቀን እንገናኛለን። ሌላውን ጊዜ እኔ ብቻዬን ነኝ። ውጭ ነው የምናድረው። እንትኑ ማለት ነው ሙቀቱ አይቻልም። አልጋ እንትረጊና ደጅ ነው የምታድሪው። አቧራው ስስ ብሎ ንስንስ ብሎ ላይሽ ላይ ያልቃል። በጣም እንደ አብድ እንትን የምትልሽ እና ህልም አየሁ። የተቆፈረ ጉድጓድ በመውጫችን ከጫፍ ጫፍ ተቆፍሮ ሊሄድ ስል ወይኔ ቤጋ ልለፍ ብዬ ምልስ ብዬ ስቆም መንገድ በቤቴ እንደዚህ በጎን በኩል በስተግራ መንገድ የተቀደደ መንገድ ያሳየኛል። አጥር ነው ግን በዛ በኩል የነበረው። ከዛ ወጥቼ በዛ ጋር ሄድኩ። ይሄንን ስነግራቸው ዝም ብለሽ ተኝ ይሉኛል እነሱ። ህልም ስነግራቸው ለምን እለፈልፍባቸው ነበር። አይደለም ህልም አይቼ ነው፣ በቃ ሀገሬ ልገባ ነው፣ ልሞት ነበረ ግን አልሞትም ምናምን ስላቸው ዝም ብለሽ ተኝ። መጣን። ፓስተር ወንጌላዊ ሰለሞን ይባላል። ጸልይልኝ፣ ሲጣን የቆፈረውን ጉድጓድ ደፈንኩ በኢየሱስ ምናምን ሲል እሱ ሲጸልይ እሷም እኮ ጉድጓድ ብላ ነበር ምናምን ይባባላሉ እነሱ። እኔ መለስ ብሎልኝ እንትን ስል እምለፈልፍ እንደ እብድ እምለፈልፍ ነው የሚመስላቸው። ከዛ በማግስቱ የዛ ግቢ ውስጥ ያለችው እንትኗ ኤርትራውያኗ ልጅ አትሞትም ምንም ሳትታመም ትንሽዬ ልጅ። ወይኔ እኔ ነበርኩ እኮ ምን ሆና ነው ስል ዝም በይ ይሉኛል እነሱ። አይደለም እኔ እኮ እንትኑን ነው የነገርኳችሁ፣ ዝም ብለሽ ተኝ። በኋላ ነው የምንስቀው ይሄንን። ያኔ እኮ እኔ ደህና ነበርኩ ስላቸው አንዴ የምትለፈልፊው መለፍለፍ በቃ እንደነው ቁር እኮ ዝም ብለሽ ነው የምትለፈልፊብን እኮ አሉ። እውነትም እንደተባለው እነኚህ ጸጋዬና ተስፋዬ ባሉበት ካናዳ ናቸው። እግዚአብሔር ውለታቸውን ይክፈለው። አንደኛው ፋርማሲስቱ መድኃኒት ሲያመጣ አንደኛው ነርስ ነው ጉልኮስ ሲያደርጉልኝ እንደምንም እንትን አልኩ። አሳክማኛለች ያችኛዋም። እሰኪ እንደዚህ ነው የሚያመው ችግር የለውም ትድኛለች ትኛለች። እኔ ግን አይቼ ስለማላቅ ልጄን አይቼ ልሙት በቃ ልጄን አፍቆኛል ነው የምለው እኔ። ልጄን አይቼ ልሙት ልግባ ወደ ሀገሬ። ከዛ መጣሁ እንደምንም በእንትን ነው የመጣሁት። ስመጣ በመኪና ተመቶልኝ ምናምን መጣሁ። ልክ እኔ ሳምንት ስደርስ ሀጽም ነበር የመሰልኩት። ምልስ አልኩኝ። ከዛ በስንተኛው ጊዜ ተመልሼ ወደ ዱባይ መጣሁ። ዱባይ መጥቼ ደግሞ ከአንዲት ሶሪያዊና ልብናን ናቸው እነሱ ጋር ገባሁኝ። ስትወስደኝ አልችልም፣ ሱዳን ቆይቼ የለ አረብኛውም ትንሽ ትንሽ እችላለሁ ግን አልችልም ብያታለሁ። እና ከሄድን ስንሄድ ከመክተብ ወስዳኝ ስንሄድ መንገድ ለመንገድ የምታወራው ወሬ የሚገርም ነው። በቃ እንዲህ ምንድነው ከማጋ ነው የምታወራው እያልኩ ሰማት። በሶስተኛው ቀን እንትን ወሰደችኝ። ልብስ ልገዛለኝ፣ ሻምፖ ልገዛለኝ ምናምን ምንድነው የሚባለው እሱ ይሄ ሱፐርማርኬት ሞል ሄድን። እዛ የሆነ ያየሁት ሰውዬ ማለት ነው ልጁ ቆርጠሽ ያስቀመጥችው ሰውዬው ነው ይመስለው። ይሄ ሞል ውስጥ ያለው ወርቅ ቤት ነው ያለው። ቆርጠሽ ያስቀመጥችው በቃ ወንድሟ ነው። ደግሞ የሆነ ነገር ስታይ አይንሽ እዛ ነው የሚመላለሰው። ጊዜ አያለሁ አይኔ እንደገና ተመልሶ ሰውዬውን ያህል ልጁን ያህል። በሶስተኛው ቀን ነው ይሄ ነገር
ከዛ አልናል ከልጁ በጣም ኃይለኛ የነበረ ማንም ሰው የማይቀመጥ እዛ ቤት ውስጥ ማለት ነው። ከሳምንት በላይ ማንም ሰራተኛ አትቀመጥም አሉ ሲነግሩኝ ማለት ነው። እና ዘኪ አንቺ እኮ ነሽ ያልሽው እኔ ልጅ ስላለኝ እራራለሁ። ልጄን ነው የሚመስለኝ፣ ልጆች ሁሉ ልጄን ነው የሚመስለኝ። በቃ እዛ በጣም ነው የምትወደኝ። እሱም እንደዛው የሚያጠፋውን ንገሪኝ ይላል። እየተቀጣ ልጁ እሳት ስጋጃ ላይ እሳት ይለቃል። ከንትን ውስጥ ውሃ ይለቅልሻል ወደ ሳሎን። ብቻ የማይሰራው ስራ የለም። በቃ ብድብድ ነው የሚያጫወትሽ። እና 7 ወር ነው ኦልሞስት እንደዚህ አካባቢ እርጉዝ ናት። 7 ወር 8 ወር ሀቢብቲ ነው የምትለኝ፣ ሀቢብቲ ነው የምትለኝ። እንትና ይሄ ሺሻ ነው እንትን የሚሉትን እሱን ስሪልኝ ትለኛለች። ሰርቼ አሙቂሳ አይን ያላረገም እንደዛ ሰርቼ ጠብቃታለሁ። በቃ በየቀኑ ይስጥታ ማለት ነው የምትሰጠኝ። በጣም ነው የምትወደኝ። ከዛ ምን ሆነልሽ? እኔ አሁን አውቄያለሁ እንትን አላት ውጪ። ይሄ ሰውየው ቤት ውስጥ ያለው ባል ነው እንጂ የምትወልደው ውጪ ላለው ነው። ይሄንን ደግሞ እንዴት እንትን አሉ? እሷ ያወቅኩ ሳይመስላት እኔም ምንም ሳላሳውቅ፣ ምክንያቱም ምን አገባኝ። አንድ ቀን ታመመችና ተውከት ጠቅማ ታመመችና ባሏ ጋር ስትደውል ስራ ነኝ አልችልም ማለት ፖሊስ ነው። ማሬ ጽግዬ ያንቺና የመዳምን ነገር ትተሽው ላይክ ስንት ዓመት ሱዳን እንደኖርሽ ከዛ በኋላ ላይፍሽ እንዴት ስላንቺ አንቺ ላይ ብቻ ያጠነጠነ ተበላሽቶብኝ ስለተመለስኩ ነውና ለጥንቃቄ ይሆናል። አንዳንድ ጊዜ ወይ ካልሆነ ታመልጫለሽ። ሌሎች አሁን አሉ አይደል እዚህ እንትኖች እና ለሌሎችም እኮ እንትን ይሆናል። የሆነ የማይሆን ነገር ከሆነ አመልጥ ይወጣሉ ከዛ ቤት ውስጥ። እሺ ቶሎ ቶሎ ለማለት ሞክራለሁ። ጉድ ወደ ኋላ ነው። ይሄኛው ሲገባ አየሁት ማለት ነው። ውጭ ያለው ሰውዬ መኪና ይዞ እኛ ስንገባ ገባ። ከኛ ኋላ አረገው መኪናውን አቆመው። ምን አደረኩኝ? እሷ ግራ ስትወጣ እኔ በስተቀኝ ከኋላ ወንበር ወጥቼ ልጁን አቀፌ ወደ ሰውዬው ሄድኩኝ። እኔ መሰለኝ ሊገናኙ። ከዛ ልክ እኔ ወደ ሰውዬው ስደርስ እሱ መኪና ውስጥ ገባ። ዞር ስል ሴትዮዋ የለችም። አመዴ ቡና አለ። ጦርነት ተጀመረ። በቃ ልትገለኝ። መጨቃጨቅ ነው። ምን ሆንሽ? ምን ሆናችሁ? እሱ ደግሞ በጣም ፍቅር እንደነበርን ስለሚያውቅ ሰውየው ምን ተፈጠረ? እሷ ልክ ይሄ ነገር እንዳወቅኩ ሳታውቅ እንዳወቅኩ ደግሞ አወቀች። ሁለቱም እኩል ነው ያወቁት። ከዛ ስንጨቃጨቅ ሁለተኛዋ ልጅ ተወለደች። እንደዛ የተጨቃጨቅን እኔም ለመጥፋት እያሰብኩኝ ሳልጠፋም ሁለተኛዋ ልጅ ተወለደች። እንትኗ ጋር ቢሮዋ ስደውል ጥፊ አለችኝ። ጥፊ እንደምንም ብለሽ ምንም ልረዳሽ አልችልም አለችኝ። ልጁን ደግሞ እንዴት አድርጌ ልጥፋ? እኔ ላይ ጥለውብኝ ነው የሚሄዱት። ሁለተኛዋ ላይ ስትወለድ አሁንም ቁጭ እርስ በርሳቸው እናትና ልጆች ነፍስሽ ሐሙዲ አለቻት እና እኔ ስገባ ደንግጠው ዝም አሉ። አባትየውም አንድ ቀን 4 ወር ሆናት ልጅቷ አቅፊያት ቁጭ ብዬ ዘኪያ ማትበይን አና አለ ላ እኔ ሰውነቴ ትርትር ነው ያለው። ላ ባር ልጅ ሳልኩት እና እንደዛ የተጨቃጨቀን የሆነች የሱ እህት እዛ አካባቢ ያለች በጣም ነው የሚወዱኝ። ዘኪያ ጥሩ ልጅ ናት እያሉ እዛ እሷ ቤት ያለች እህትየው ቤት ያለች ልጅ ልታስጠፋኝ ተነጋገርን። ምን ሰጥቶኛል? ስልኩ ምን አድርጎታል? ለካ ሪካርድ እንዲያደርግ አድርጎ ሰጥቶኛል። እኔ ከሚያስጠፋኝ ሰውዬ ጋር በአረብኛ ነው የማወራው። አሁን አልናገርም፣ ዝም ማለት ጀመርኩ። ስትጨቀጨኝም ዝም ነው ምላት። ከዛ ዘኪያ ስልክሽን አምጪ እስኪ ያለኝ ሰጠሁት። ኖርማል እና የዛ ዕለት አሁኑ እንትን ማየት ትፈልጊያለሽ እንዴ? ልጅሽን ማየት ትፈልጊያለሽ እንዴ አለኝ። አይ ልስራ ነው የምሄደው የመጣሁት አልሄድም። መች ሰራሁና ሄዳለሁ አልኩት። አይ ከናፈቀሽ ብዬ ነው አለኝና ልክ በሳምንቱ ትኬት ቆርጦ አመጣ ማለት ነው። ከዛ ትሄጃለሽ ሀገርሽ አለኝ። ለምን እንዴት ታደርጊያለሽ አለኝ። እንዴት አላረግም አልኩት።
እኔ መክተብ መልሰኝ ስልህ እምቢ እያልከኝ ለአንተ ሲጎልብህ እንዴ ልጆቼን ጥለሽ ትሄጃለሽ? ለምን ንገረኝ አላልኩሽም? ምን ልንገርክ? ለምን ትጣላለች? አላውቅም ለምን እንደምንጣላ ጠይቃት። አለቀስኩ፣ ጮኩ፣ አለቀስኩ እንደሆነ ነገር አደረገኝ። ከዛ በቃ ሀገሬ እኮ ነው የምሄደው፣ ልጄ ጋር ነው የምሄደው። የትም መሄድ መሰለ ሄዳለሁ አልኩ። ወዲያው ምንም ሳልነግራቸውም ለቤት መጣሁ ከሱዳን ማለት ነው። እና እንደተመድ ማን ነው ከስንት ዓመት በኋላ ነው ከሱዳን? አመት ከስንት ወር ፓስፖርት ያለ ቆይ ወይ ልክልሻለሁኝ። አመት ከስንት ወር እንደሆነ አላውቅም። በቃ ችግር የለውም። አመት ከምናምን ሱዳን ሰርተሽ አመት ከስንት ወር ነው ሱዳን የሰራሁት። አዎ ሰውየው ሳታስቢ ትኬት ቆርጦ አሳፈረሽ፣ ሀገርሽ ገባሽ? አሳፈረኝ፣ ሀገሬ ገባሁ። ከዛ ተመለስኩ አሁንም ወደ ዱባይ። ኦኬ ምክንያቱም ምን እንደሆነ ታውቂያለሽ? ዱባይ ግን ስለማዳም እንዳትነግሪኝ ማሬ፣ ስላንቺ ብቻ እሺ። እሺ አይ በቃ ይሄ ነው እና እንትን ያልኩት እየራራሁ ነው እንጂ መጥፋት ይችል ነበር። እየራራሁ ልጁን ጥሎ መሄድ፣ ልጁ በጣም እንትን ስለሆነ እንዴት እገባለሁ የሆነ ነገር ቢሆን ምናምን እያልኩ እየፈራሁ ኦኬ ነው እንጂ ማታ መጥፋት ትችያለሽ በሆነ ሰዓት በቃ ሳልጠፋ ቀረሽ እና ከሱዳን ገባሽ ኢትዮጵያ መጣሽ። ምን ያህል ጊዜ ተቀምጠሽ ነው ኢትዮጵያ ከዛ ወደ ዱባይ የመጣሽው? ብዙ አልቆይም 6 ወር እንደዚህ ነው። ከዛ ከሱ ጋር ተገናኘን። እሺ ከመጀመሪያ ጓደኛዬ ጋራ ኦኬ። እና በዚህ መሀል ያኔ ከልጄ አባት ጋር ስንለያይ እሱ ወደ አሜሪካ ሊሄድ በጣም ፈልጌሽ ነበረ ምናምን ብሎ አውርተን በቃ ልጅሽን አሳድጊ አንቺ ነገር እንደዚህ ሆነ ምናምን አለ። አዝኖ ሄደ። እኔም ሄድኩ ወደ ሱዳን። ከዛም ተመልሼ ዱባይ። ከዱባይ ስመለስ ተገናኘን። እሱ አጋጣሚ መቶ ስንገናኝ አልተመቸውም፣ አወራኝ ምናምን አልተመቸኝም ነበር ምናምን አለና እንደ አዲስ ጀመርን ከሱ ጋራ ማለት ነው፣ ከመጀመሪያ ጓደኛዬ ጋራ። ከዛ ምን አልኩት፣ እሺ በቃ አሁን ውሰደኝ። ምክንያቱም እኔ አባዬ በጣም ያሳዝነኝ ነበር፣ ነፍሱን ይማረው። አሁን አባቴ ሞቷል፣ 8 ዓመት ሆኖ ከሞተ። ለልጆቹ በጣም ደግ አባት፣ የሚያሳዝን በቃ የሚያሳዝን ልትረጂው እንትን ነው። ለመርዳት ፈልግ ስለነበረ ነው ይሄ ሁሉ ነገር የሆነው። እንደምንም ይሁን ነገር ማድረግ ፈልግ ነበር እኔ ለአባቴ። እና ውሰደኝ ስለው ነገ ዛሬ ሲል እሺ ልውለድ ስለው አብረን ስንሆን፣ ምክንያቱም ልጄ እዚህ ቤቢ አለ አትወልጅልኝም ወንድም ወይ ህጽግይ እናቴ እያለ በጣም ነው የሚያሳዝንሽ ልጄ ማለት ነው። በጣም ይለምነኝ ነበርና ልጄም እንዲህ ይለኛል፣ እሺ ልውለድ አብረን ስንሆን፣ አንቺ ያለ አባት ልጅ አሳደግሽ፣ እኔ ደግሞ እሱም አግብቶ ወልዷል። ማሳደግ እየፈለግኩ ሳላሳድግ ቀረሁና አብረን ስንሆን እያለኝ እንደዛ በቃ ጊዜዎች በጣም ሄዱ፣ ሳይሆን ቀረ። አሁን ወደዚህ ልምጣልሽ ወደ መጨረሻው። ዱባይም ሄድኩ፣ ተጣላን። ወደ ማን ነው የሚባል ሀገር፣ ኦማን የሚባል ሀገር ሄድኩ። የተወሰነ ሰራውኝ፣ መጣሁ ወደ ኢትዮጵያ። መጥቼ 2007 ተዘጋ ተባለ። ተመልሼ ሄድ አሁንም እኔ ማለት ነው። ተዘጋ ሲባል ፀጉር ስራ ተማርኩና ፀጉር ስራ ጀመርኩ። የራሴን ከፈትኩ። እየሰራሁ እያለ አሁንም ከሱ ጋር እናወራለን። እሺ ብሎኝ አሁን እስከ ዛሬ ለኔ ብለህ አልመጣህም፣ ለቤተሰቦች ስትል እየመጣ ነው የምንገናኘውና ለኔ ብለናና ቀለበት አስረልኝ ሂድ በአመቱ። እሺ አለኝ። ሄደና እዛ ከደረሰ በኋላ እኔ እባክሽን ልጅ ባሳድግ ይሻለኛል አለ። ማለት እንደዚህ ይረዳል፣ ሰዎች ይረዳል ምናምን። በቃ እንደ እብድ አደረገኝ። እኔ የዛኔ በጣም ተናደርኩ፣ ብዙ ነገር ተናገርኩት እና ቆመ፣ ተቋረጠ። ከስንት ዓመት በኋላ በጣም ረጅም ዓመት በኋላ እኔ ስራዬን መስራት ቀጥ ብዬ ስራዬን እየሰራው ከልጄ ጋር ሆንኩ። አሁን ኢትዮጵያ ተቀመጥኩ። በቃ ኦልሞስት ወደ 9 ዓመት 10 ዓመት ከልጄ ጋር ሆንኩኝ። ሲመጣ አልፎ እናወራለን እንጂ አንገናኝም።
መጣና በቃ እናቱ ሞቶ ነው የመጣው። እናቱን ቀበረ ምናምን። የእጮኝነት ቪዛ ሊጀምርልኝ ተነጋግረን ሄዶም ልኮልኝ አሳጥሬ ነው አሁን በቃ ትቼው ማለት ነው መሀል ላይ ያለውን ልኮልኝ 2000 ስንት መሰለሽ 2017 አምና በቃ ለኔ እግዚአብሔር ይመስገን ደስ ብሎኝ ዱባይ ሄጄ ነግዳለሁ ብዬ አንዴ ሄጄ መጥቼ ስራን ቀይራለሁ ብዬ እሱም ይሄንን ጀምሮ ምናምን ደስ ብሎኝ ሙኒት ፍላወር ላኪልኝ። ቆይ ምን ሆንኩኝ አንዴ ማሬ ቆይ ሙኒት አበባ ላኪልኝ ውዴ። ቱሰል እሺ የአሜሪካው ፕሮሰስ ተጀመረና እኔም ዱባይ ነግዳለሁ ብዬ ምናምን ባለበት መሀል ላይ የጡት ካንሰር ታመምኩ። በዛው አመት ባለፈው አመት ማለት ነው። እና በብዙ ስቃይ አለፈ ምናምንና አትንገሪው እያሉኝ እንዴ ለምንድነው ማልነግረው? እንደዚህ የወንድ ጓደኞች አሉኝ እንደዚህ ፀጉር ቤት አይደለም ሰራው ወንዶች ጋር በጣም ከሴት ይልቅ ወንዶች ናቸው። አትንገሪው ምናምን ሲሉ እንዴ ለምን አልነግረውም? ለነግረዋለሁ ብዬ ነገርኩት። ዝም አለ፣ ደነገጠ። ደንግጦ መሰለኝ እንግዲህ አላውቅም። እኔ ጠፋ። እዛ ምን ሆነ ነው ጠፋ እኮ ኦፕራሽን ካደረግኩ ምናምን በኋላ ነው። እሺ ከዛ በፊት እያወራን ነው በስነ ስርዓት ነው የምናወራው። ምንም በቃ እኔም ደስ ብሎኛል። ምክንያቱም በቃ እግዚአብሔር ይመስገን በመጨረሻ ሰዓት ቢያንስ ለልጄ እንኳን ሆናለሁ ብዬ ነው። እዛ እኔ ኦፕራሽን አደረግኩ ምናምንና ቀነሰ። ይሄን ማውራ የነበረው ከደወልኩለት ማታ እንደምንም ይደውላል ምናምን ቀነሰ። ግራ እየገባኝ ምን ሆኖ ነው ማለት ግን ታውሪ የነበረው እንደ ፍቅረኛ ነው ወይስ ጀስት እንደ ልጅሽ አባትና? አዋ በቃ ሊወስደኝ እኮ ነው፣ በእጮኝነት ሊወስደኝ እኮ ነው። ኦኬ እኮ የሚወስድሽ የልጁ እናት ስለሆንሽ ብቻ ሊረዳሽ ለማገዝ ወደፊት ለልጅ ተርፋለች ብሎ ነው ወይስ የልጁ እናት እኮ ነው? ይሄ መጀመሪያ ጓደኛ ኦኬ ለካ የወለድሽው ከሁለተኛው ነው የመጀመሪያሽ ነው። ስለዚህ ቆይ በእጮኝነት የሚወስድሽ አብራችሁ ልትኖሩ ነው? አዎ እንደ ባልና ሚስት አብራችሁ ልትኖሩ? አዎ የእጮኝነት እንትን ልኮልኛል። በቃ ተጀምሯል ብሎኛል። እና እኔም ተስፋ አድርጌ በቃ ደስ ያለኝ አመት 2017 ከዛ በዛው አመት እኔ እንደዚህ ሆንኩ ማለት ነው። ገባኝ። በብዙ መከራ በብዙ ስቃይ አሳለፍኩኝ። እሱም እንትን ያለ ቀዘቀዘ። የጡት ካንሰር መታመምሽ ተነገርሽ ወረ ቀዘቀዘሽ? ቀዘቀዘ በቃ ምንም እሺ ህይወት ይቀጥላል ኖርማል ምናምን አለ። ብር ላከልኝ ምናምን በቃ እስከዚህም እኔ አሁን እዚህ ጋር ሰው ፈልጋለሁ። ገብሻል? ሰው የለኝም፣ የማወራው ምንም የለም። ስታውሪ ይከፈልሽ አይደል? ይኬሞን በስቃይ በመከራ በቃ ያሳለፍኩት እግዚአብሔር ይመስገን ተርፌያለሁኝ እንጂ በብዙ ስቃይ ያለፍኩት ልጄ እግዚአብሔር ይመስገን በጣም ደስ የሚል ልጅ ተባረከ። እሱ ነው ከጎኔ እናቴ እያለ ሳይለየኝ ያለውን ነገር ሁሉ እና ምን ሆነ ይጠፋል አይደለ? ምን ሆነ ነው አይመቸኝም፣ ስራ ነኝ፣ ስብሰባ ነኝ፣ የሆነ ነገር እየሆነ ጓደኛው ሞተ። ድሮ እስከዚህም ሆነዋል። በእርግጥ ግን ከዛ ልነግረው ስደውል ቆይ በኋላ እንትን ላለው አለኝ። እኔ ቀብር ስለነበር ትቼ ሄድኩ። መሀል ላይ ደውሏል። ማታ ስደውልለት የሆነ ብስጭት አለ። ምን ሆነ ነው? እኔ እኮ እንደዚህ ስለሞተ ልነግርህ ነው እና ደህና ነበርክ እኮ ስለው ደህና አይደለሁ ብሎኝ ስልኩን ዘጋብኝ። እኔ ናስሎ የነበረው ሳይመጣ ልክ በወሩ መጣ። አሁን ኢትዮጵያ ነው። እስቲል እንዴት ነሽ አላለኝም። እና እኔ ልጄ እናት አይደለሁ የተሻለ ቦታ ቢደርስልኝ የሱን የሆነ ቦታ ደርሶ ባይ እኔ ምንም ማለት አይደለም። በቃ እግዚአብሔር ይመስገን ልጄ ትምህርቱን ጨርሶልኛል፣ ደህና ሆኖልኛል። ኮምፒውተር ሳይንስ አምና ጥር ላይ እኔ ሐምሌ ላይ አስመርቀዋለሁ ስል ነው ጥር ላይ የተመረቀልኝ ልጄ። እና እግዚአብሔር ይመስገን እግዚአብሔር መልካም ነው ስለ ሁሉም ነገር። እኔ ልጄ ደርሶልኛል። የተሻለ ቦታ ቢደርስልኝ የተሻለ ነገር አይቼው ባልፍ ራሱ እኔ ምንም አይቆጨኝም። በቃ የሚፈራው የመጨረሻው ሞት ነው አይደለ? ግን ቦታ አዚዘሽ አሁን ልጄን ቦታ ይዞልኝ ምናምን ባልፍ እኔ ምንም እንትን አይለኝም። እና ልባችን ይነግረናል። አሁን እኔ ለሴቶች ልነግረው የምፈልገው ነገር
እውነቱን ልባችን ይነግረናል። አንቀበልም፣ እኛ ግን አናምንም። ይሄ የልጅነት ጓደኛዬ የሚሆነውን ነገር ያኔም ልቤ ይነግረኝ ነበረ። ያኔ እርግፍ አድርጌ መተው ነበረብኝ። ይሄ ምልስ ሄድ መጥት የሚለው ነገር እና እንደዚህ ነው ሀቡዬ። እልህ ጥሩ አይደለም። ልባችን የሚለንን እንስማ። በቃ ይሄ ነው እኔ የምፈልገው። ለልጄ አሁን ሀቡዬ ከቻልሽ እንትን የምትይኝ ልጄ የሆነ መስመር ላይ ቢይዝልኝ ቢደርስልኝ ደስ ይለኛል። ሌላ ምንም አልፈልግም ሀቡዬ። ሴቶችዬ ግን በተለይ እናንተ ወዳጅ አትሁኑ፣ ተወዳጅ እንጂ። ወዳጅ ስትሆኑ ትጎዳላችሁ። ይሄ ነው ሀቡዬ። አመሰግናለሁ ስላስገባሽኝ። ተባረኪልኝ፣ ኑሪልኝ። አሚን እናት። አሁን እሺ ምን ላይ ነሽ? እንዴት ነሽ አሁን ላይ? እግዚአብሔር ይመስገን። ያው ክትትል ነው። ይሄ ሴጣን እኮ ነው። አንዴ የሆነ ነገር ከሆንሽ በኋላ እኮ ከባድ ነው። በቃ ሁሌ ክትትል ነው። ሌላ ልጅ አልወለድሽም? በቃ አይደል? አልወለድኩም። በጣም ማዝናት ነው። ልጅሽ ስንት አመቱ ነው? 23 አመቱ። አሁን ወደ 24 እየሄደ ነው። ሳይ አድጎልሻል። ችግር የለውም። አሜን አሜን። የሚያሳዝን በጣም የሚያሳዝን ከልጅነት እስከ እውቀት ልጅ ባበዛ አይደለም ማሬ፣ ከተባረከ አንድም ይበቃል። እውነት ነው። እና እንትን ላይ ነኝ፣ ክትትል ላይ ነኝ። እንደውም ባዮሲ ባለፈው ድጋሚ እንደማበጥ ብሎ እዛ ኦፕራሲዮን የተሰራሁት ላይ ተሰርቼ ታይቼ አሁን ዓርብ ዕለት ሄጄ ነበር የመጣሁት። እግዚአብሔር ይመስገን ሰላም ነው። ተመስገን ነው በቃ ተመስገን። እኔ አሁን ልጄ ቦታ ቢይዝ ምንም አልፈልግም። ልጄ ቦታ ቢይዝልኝ ነው። እንትናን ገብቼ አዋርቻት ነበረ፣ አልተገናኘንም እንጂ የሙኒትን አድራሻ ለቀሻል ነበር የሆነ ጊዜ